ሰንበት ናት። በደንብ እያያችሁ እሺ። በዚች ቀን ስለ ራባቸው ምን አደረጉ? እሸት ቀጠፉና በሉ። በነገራችን ላይ እስራኤል የሚሄድ ሰው ካለ ቅዳሜ ቀን በምንም ተአምር ነው ማታየው ሰው ሲንቀሳቀስ ምናምን ጸጥ ምናምን ነው የሚለው። ሄጄ አላየሁትም ሲሉ ሰምቼ ነው። ሄጄ አይቼ አይደለም ሰምቼ ነው። ያው ቀሲስ ቴዎድሮስ ሄደው ነበር እኔን ለማስቀናት ነግረውኝ ስለነበረ ምንም ነው እኮ አዳም የሌሉ አሉኝ። ቅዳሜ ቀን ምን በቃ ልክ ሲመሽ ልክ አርብ ቀን እንደመሻ አሉ ጸጥ አላሉ እና እንደዛ ነው ብለው ነገሩኝ። ያው ቀንቻለሁ። እሳቸው ሲሄዱ እኔም ማስቀናት ይወዳሉ። በጣም መወዳቸው አባት ናቸው። በነገራችን ላይ እባካችሁ ቀሲስ ቴዎድሮስን የጠፉ ብላችሁ ኮሜንት ላይ ጻፉላቸው እንዲመጡ ወደ ቲክቶኩ በደንብ እንዲመጡ። እዛ ከሄዱ በኋላ ትንሽ አገልግሎት በዛ ስላለባቸው ነው። ግን ደውለን ጠርተን እንዲመጡ መመለስ ያለብን ይመስለኛል። ባላቸው በጣም መወዳቸው መምህር፣ ትሁት፣ ደግ፣ ሰው የሚያከብሩ እጅግ በጣም መወዳቸው በህይወቴ ለውጥ እንዳመጣ የመከሩኝ መንገድ ያሳዩኝ ናቸው። ለማንኛውም እንመለስ። ስለዚህ እጅግ ቅዳሜ የተባለችዋ ቀን ላይ ከእርሻ መካከል ምን አደረጉ? እሸት ቀጠፉና በሉ። ፈሪሳውያን አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደ ነገር ያደርጋሉ አሉት። ለመክሰስ መጡ። ያንተ ተከታዮች፣ ደቀ መዛሙርት ማለት ተከታይ ማለት ነው። እርሱ ግን እንዲህ አላቸው፣ እንዲህ ብሎ የሚመልስልን እግዚአብሔር አምላክ ዘውትር ሁል ጊዜ ከኛ ጋር አለ። ሰው ይከሳል፣ አምላክ ግን የልብን ያውቃል። እሺ፣ ሰው ከሳሽ ነው። በምንም ነገር ውስጥ ሰው ልጅ ይከሳል። ፈሪሳዊ የሆነ ባህሪ ሁላችንም ጋር አለ። ትንሹንም ትልቁንም ነገር አብዝተን የምንከስን ነው። የእውነቴን ነው የምላችሁ። ሰው ሲከሳችሁ ወደኋላ አትመለሱ። በነገራችን ላይ በብዙ አይነት መንገድ ነው ፈተና የሚመጣውና ፈሪሳዊ በሆነ አስተሳሰብ የምንከስ ስላለን ተጠንቀቁ። ቲክቶክ ላይ እንደዚህ አይነት ነገር እየበዛ ስለመጣ አንዱ የአንዱን ኃጢአት ለማውጣት፣ አንዱ ተረጋግቶ እንዳይሄድ ለማድረግ፣ አንዱ የአንዱን በደል ለመግለጥ፣ አንዱ አንዱን ማሳደድ፣ የሰው ሕይወት ውስጥ መግባት፣ መዘባረቅ፣ አንዱ ተሸክሞት የከበደውን ነገር አብዝቶ እንደውም የበለጠ ሸክሙን ማቅለል ሲገባው ሸክሙ ላይ ሌላ ሸክም የሚጨምርበት፣ ስም የሚጠፋበት፣ በስህተት የሰራው ሁሌም እንደው ምለው ነገር ነው እዚህ ቤት ውስጥ። እሺ፣ ሰው በስጋው ይፈተናል። ሰለሞን እንኳን ወድቋል፣ ዳዊት ወድቋል። ይህንን እናስብ። የበቁ የምንላቸው ክርስቶስን በዓይናቸው ያዩ እንኳን ወድቀዋል። ክርስቶስን በጣም የሚወዱት እንኳን በአፋቸው ክደዋል። የንስሐ እንባ እስከሚያወጡ ድረስ እኛ በጣም ባንበረታ መልካም ነው። ግን በሚገባ መልኩ እንደ ወንድማዊ መምከር፣ ወደ መንገድ እንዲመጡ ማድረግ የእኛ ድርሻ መሆን አለበት፣ መጽሐፍ ቅዱስ ስለምናነብ። እነዚህ ግን እጅግ በጣም ከባድ ናቸው። ፈሪሳውያኖች አይተው ደቀ መዛሙርቱን ከሰሷቸው። ለምን ነው የሚበሉት አሉት። ይህ እኮ በሙሴ ሕግ የተከለከለ ነው። ሰንበትን እናርፍባታለን እንጂ የሚቀጠፍበት አይደለም። ስለዚህ እንዴት ብለው ጠየቁት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ አላቸው። መጽሐፍ ቅዱስም ወደኋላ ጠቀሰላቸው። እርሱ ያደረገውን ወደ እግዚአብሔር ቤት እንደገባና ካህናት ብቻ እንጂ እርሱና ከእርሱ ጋር የነበሩ ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁም? እንዲህ አላቸው። ታስታውሳላችሁ አይደለ? እዚህ ለነገሩ ዕብራውያን ላይ ይናገራል። ገና ጳውሎስ ራሱ ያስተምራል። ዕብራውያን 8፣ 9፣ 10 ላይ ስለዚህ ክፍል በደንብ አድርጎ ይነግረናል። ምንድነው ክፍሉ? ምንድነው ጌታ የተናገረው? በነገራችን ላይ ዳዊት ህግ ሰብሮ ነበረ። እሱ ዳዊት ምን ስለነበረ? ንጉሥ ስለነበረ ይሄ ለማስተሰሪያ የሚደረገውን በዓመት አንድ ጊዜ የሚሰዋው መስዋዕት በሰው ጊዜ ላይ ተርበው ነበረ። ጦርነት ላይ ስለነበሩ እጅግ ከባድ ነገሩ ስለነበረ ለካህናት ብቻ ይሄ እሳቱ መጥቶ ከበላው በኋላ የሚተርፈውን ስጋ ካህናቱ ብቻ ናቸው መብላት የሚችሉት፣ የመቅደሱ ካህናት ብቻ። ነገር ግን የመቅደሱ ካህናት ብቻ ሊበሉት የሚገባው ነገር ዳዊትና ከእርሱ ጋር የነበሩት እንዲበሉት ሆኗል። በልተውታል ማለት ነው። ስለዚህ ህግ ነው፣ መብላት አይችሉም። ያንን የበላ ሁሉ መቀሰፍ ነበረበት ወይም በድንጋይ መወገር ነበረበት፣ የማይገባ ህግን ስለሻሩ ማለት ነው። ስለዚህ ምን አላቸው? እነዚህ ጸሐፍቶች ፈሪሳውያን የቤተ መቅደሱን ህግ እናስጠብቃለን የሚሉ የቀደሙት አባቶቻቸው ዝም ያሉትን ነገር ጠቀሰባቸው። ደቀ መዛሙርት የእሸት ስለበሉ እንደዚህ ካላቸው አለ፣ ታዲያ ዳዊትና ከእርሱ ጋር የነበሩ በተራቡ ጊዜ አላቸው። ረሃብ ነው ዋናው ነጥብ። ምንድን ነው? ረሃብ ነው። እዚህ ጋር የበሉት ምን ስለሆነ ነው? ተርበው ይላል። ተርበው። ስለዚህ
በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እርሱና ከእርሱ ጋር የነበሩ ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁም ወይ ይላቸዋል። አላነበባችሁ? ካህናትንም በሰንበት በመቅደስ ሰንበት እንዲያረክሱ ኃጢአትን እንዳይሆንባቸው በሕጉ አላነበባችሁም እንዴ ይላቸዋል። እንዴት ነው ያላነበባችሁ ታዲያ? አንብባችኋላ ይላቸው። ካህናት በሰንበት በመቅደስ ሰንበትን እንዳያረክሱ ኃጢአት እንዳይሆንባቸው በሕጉ ተጽፎ ነበር፣ አላነበባችሁ? ነገር ግን እላችኋለሁ አለ ከመቅደስ የሚበልጥ ከዚህ አለ አለ። ማን እርሱ? ከመቅደስ የሚበልጠው በዚህ ያለው የመቅደሷ ክብር የሆነው መቅደሷ ያለሷ አልከበረችም። ስለዚህ የመቅደሷ ባለቤት ማን? የመቅደሷ ባለቤት ማን ነው? የመቅደሷ ባለቤት ከዚህ አለ አላቸው። ማን የመቅደሱ ባለቤት? ጌታ ኢየሱስ ክርስቶስ። አይገርምም? እኔ የመቅደሱ ባለቤት አለው። ስለዚህ ያን መቅደስ አባቶቻችሁ የገነቡት መቅደስ አባቶቻችሁ የሚመሩበትን ሕግ የሰጠሁት እኔ ነኝ እያላቸው። ስለዚህ ከዛ መቅደስ የሚበልጥ እኔ አለው እዚህ። መቅደሱ ያለ እኔ ባዶ ነው። እኔ ራሴ አለው እዚህ በአካል እኔ ራሱ አለው። ያኔ እናንተ በታቦቱ መካከል በሁለቱ ኪሩቤል መካከል ለካህናቱ እታያችሁ የነበረው በእሳት መልክ መጣ የነበረው እኔ አለው አሁን እዚህ እኔ በአካል ሰው ሆኜ አለሁ ነው። ስለዚህ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መስዋዕትን አይደለም አለ። አይገርምም? መስዋዕቱን ሳይሆን እኔ የምወደው ምኑን ነው አለ? ምሕረቱን። አጉል ሃይማኖተኛ ብንጫወት እኛ ከእኛ በላይ ማንም የለም እኔ ሃይማኖተኛ ነኝ ምናምን ብንል ምሕረት ከሌለም ባዶ ነው። ይቅር ባይነት ከሌለ ባዶ ነው። ሰው ወደ ቀና መንገድ የማናመጣ ከሆነ ባዶ ነው። ከሳሽነት ብቻ ከሆነ ያለን ባዶ ነው። ክስ ብቻ መክሰስ ብቻ እኛ ራሳችን ንጹሕ አድርገን ሌላውን ለመወንጀል ሌላውን ለመበደል የምንሯጥ ከሆነ የምናቀርበው ጸሎት ባዶ፣ የምንጮህላት ቤተክርስቲያን ባዶ፣ የምንዘምረው መዝሙር ባዶ፣ የምንቆመው ነገር ባዶ። ስለዚህ ምሕረትን እወዳለሁ መስዋዕትን አይደለም ማለት ከከሳሽነት እንውጣ። ንጹሕ የሆነ መስዋዕት እናቀርብ ዘንድ መሐሪ መሆን እንዳለብን ነገር መሐሪ ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበር። የቱ ኃጢአተኛ ይሁን የቱ በደለኛ ይሁን የትኛው በልቡ ክፉ አስቦ ይሁን የትኛው ተሳስቶ ይሁን የትኛው ወድቆ ይሁን የትኛው ለመመለስ አልቁሶ እንደሆነ የትኛው ያደረገው ነገር አሳፍሮት ይሁን የቱ መመለስ እንደከበደው ምንም ሳናውቅ ዝም ብለን ወቃሽ ብቻ ዝም ብለን አፋችን እንዳመጣልን መናገር በቃ የባጤ ቆበጡ እረፍት የሌለው ለጆሮ የሚከብድ ዘመን፣ ለአንደበት የሚከብድ ዘመን፣ ለዓይን የሚከብድ ዘመን፣ የምንሰማው የሚከብድ የምናወራው የሚከብድ አጉል ፍልስፍና ጥቂት ያነበብን ሰዎች ብዙ እንዳነበብን የምናደርገው ምናምን አይደለም በቃ። ስለዚህ ምን አለ? ምሕረትን እወዳለሁ መስዋዕትን አይደለም ያለውን ምን እንደሆነ ብታውቁ ኃጢአት የሌለባቸውን ባልኮነናችሁ ነበረ አለ። ቀጠለና የሰው ልጅ የሰንበት ጌታ ነው አለ። እናንተ የምታከብሯት ይቺ ሰንበት ቅዳሜ የምትሏት የማን ናት እያላቸው ነው። እናንተ ቅዳሜ ብላችሁ እያከበራችኋት ያለችው ይቺ ቀን የማን ናት እያለ ነው። የኔ ናት። እኔ ስላከበርኳት ነው የምታከብሯት። ይቺ ቀን ከኔ በላይ መሆን አትችልም ነው እያለ ያለው። እናንተ እያከበራችኋት ያለችዋን ይቺን ቀን አክብሩ ብዬ ትእዛዝ የሰጠሁት እኔ ነኝ። የቀኗ ባለቤት እኔ ነኝ እወቁኝ እያለ ነው። የቀኗ ባለቤት እኔ ነኝ ማለቱ ጌታ ነኝ አምላክ ነኝ ማለቱ አይደለም እንዴ? እንዴ ይህ እኮ አምላክነቱን እየነገረ ነው። ከዚህ ውጭ ሌላ አምላክ ነኝ ብሎ እንዴት ብሎ ይንገረን? ከዚህ ውጭ ሌላ ምን ልንል እንችላለን? የሰው ልጅ የሰንበት ጌታ ነው ሲል ሰንበትን ያከበረው እኔ ነኝ እያለ ነው እኮ ያለው። በሰባተኛው ቀን ከስራ ሁሉ አረፈ፣
ለፍጥረቱ ሁሉ ሰንበትን ያከብሩ ዘንድ ትእዛዝ ሰጣቸዋል። ሰንበትን አክብሩ ብሎ ሰጠ። የሰንበት ባለቤት ሰንበትን ያከበረ ጌታ እሱ ነው። ነገር ግን ለእሱ ምን አልተመለሱለትም። አይከብድም። ሕጉን ያውቁታል፣ ግን የሰንበቷ ባለቤት ማን እንደሆነ አላወቁም። እኔ የዓለም ፈጣሪ ነኝ፣ በ6 ቀን ፍጥረታትን ሁሉ ጨርሼ 7ተኛ ቀን ያረፍኩት እኔ ነኝ እያላቸው እኮ ነው። አልፋና ኦሜጋ ዓለም ከመፈጠሯ በፊት የነበርኩት ነኝ አለ። ከዚያም አልፎ ወደ ምኩራባቸው ገባ። ወደ ምኩራብ ገባ። እነሆ እጁ የሰለለች ሰው ነበረ። ይከሱትም ዘንድ በሰንበትም መፈወስ ተፈቅዷልን ብለው ጠየቁት። ለመክሰስ እንዲመቻቸው የሰንበት ባለቤት የሆነውን አምላክን ይከሱት ፈለጉ። በሰንበት መፈወስ ተፈቅዷል እንዲህ አሉት። ጥያቄ ነው። አንዳንዴ እንደዚህ አይነት ጥያቄ የሚያመጣ ሰው አለ። በልቡ ክፉ ሀሳብ ይዞ ግን በአንደበቱ መልካም ሰው የሚመስል አጠያየቁ ገና ያስታውቃል ምን እንደሚል። ከቃላት ስህተት የሚፈልግ ሰው ትምህርቱን ሳይሆን ስህተቱ ሰው የሚናገረው ስህተት ብቻ ለመቁጠር መጽሐፍ ይዞ የሚቀመጥ ሪከርድ አድርጎ የሚቀመጥ ሰው አለ። እነዚህ ሰዎች ልክ እንደዛ ነው። ከጌታ ኢየሱስ ክርስቶስ አንደበት ይከሱበት የሚፈልጉትን ስህተት ነበር የሚፈልጉት። ዛሬ እኮ ሁላችን ለመካሰስ እኮ ተዘጋጅተናል። ታጠቅ አባ ታጠቅ ሆነን ቁጭ ያለው ምን እናገኝበት? የምንከስበት ምንም መልካሙ ነገር አይደለም የሚታየን። አንድ የምንከስበት ነገር ጎርቶ የሚወጣ ነገር እንፈልጋለን ከሰው ልጅ። ሚስት ከባሏ፣ ባል ከሚስቱ፣ አባት ከልጁ፣ ልጅ ከአባቱ፣ ከቤተሰቡ፣ አሰሪ ከሰራተኛው፣ ሰራተኛ ከአሰሪው፣ ህዝብ ከመንግስት፣ መንግስት ከህዝብ፣ አንዱ ከአንዱ፣ ነጋዴው ከሚሸምተው፣ ሸማቹ ከሌላው፣ እርስ በርስ መተማመን የሌለው ለመካሰስ የተዘጋጀ ሊፈነዳ እንደደረሰ ቦምብ ሁላችን ታጥቀን ትንሽ ቀን የምንቆጥር እንደዚህ አይነት ደረጃ ደረሰ። ለዚህ ነው ምን ይሉት ዘንድ ይከሱት ዘንድ ምን አሉ? በሰንበት መፈወስ ተፈቅዷል ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ወይም በሰንበት በጉድጓድ ቢወድቅበት አላቸው፣ ይዞ የማያወጣው ሰው ማነው አላቸው። በጋችሁ አላቸው። ፍቅራቸው ምን ያህል እንደሆነ ይሄ ነዋየ ፍቅር የሚባል አለ፣ ለገንዘብ ያለ ፍቅር ምን ያህል እንደሆነ ስለሚያውቅ ከእናንተ መካከል በጉ ወደ ጉድጓድ ቢገባበት በሰንበት የማያወጣው ማን ነው? እዛው ትቶት የሚሄድ። እንግዲህ ሰው ከበግ ይልቅ እንደምን አይበልጥም አላቸው። እናንተ በግ ለማውጣት የበጉን ነፍስ ለማትረፍ ጉድጓድ ድረስ ገብታችሁ በሰንበት እንደምታወጡ አውቃለሁ ነው። እና እናንተ ከምታወጡት በግ የሰው ልጅ ነፍስ አይበልጥም ይላችኋል። ከሰውና ከበግ ማን ነው የሚበልጠው ይላል። አሁን እኮ ያለንበት ዘመን እኮ ከሰው ልጅ ይልቅ እንስሳቶች የከበሩበት ዘመን ላይ ነው ያለን። ከሰው ልጅ ግፍ ይልቅ እንስሳ ላይ የሚደርስ በደልን የሚቃወም ሰው አብዝቶ የሞላበት ነው ያለው። የሰው ልጅ ክብር ተዋርዷል። ሰው እንዲዋረድ ሆን ተብሎ ተሰርቶበታል። እንስሳት እንኳን ይከበራሉ። ስለዚህ ጠየቃቸው፣ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል አላቸው። ስለዚህ በሰንበት መልካም ነገር መስራት ፍቃድ አለሽ፣ ተፈቅዷል። የቃሉ ባለቤት ፈቅዷል። በሰንበት ሰው መጠየቅ፣ በሰንበት የተራቡ ማብላት፣ በሰንበት ለታረዙ ሰዎች ልብስ ማልበስ፣ በሰንበት ሰዎችን ለማገልገል ስራ መስራት፣ ከሳምንት እስከ ሳምንት ለግላችን ከሰራን አንዷን ቀን ደግሞ ሰዎች ለመርዳት ለማገዝ፣ እስር ቤት ለመጠየቅ፣ የደከሙትን ለማጽናት፣ የተራዙትን ለማልበስ፣ ለእነሱ የሚጠቅም ስራ መስራት ይቻላል። ከዚህም በኋላ ሰውየውን እጅን ዘርጋ አለው። ዘረጋለት። እንደ ሁለተኛይቱ ደህና ሆነች። ፈሪሳውያን ግን ወጥተው እንዴት አድርገው እንደሚያጠፉት ተማከሩበት። ዛሬ እንደዚህ ነው የሚማከሩት ሰዎች። ሰውየውን አዳነው፣ እነሱ ወጡ፣ መማከር ጀመሩ። እንዴት እናጥፈዋለን? እንዴት እናጥፈው? መቼም መልካም ነገር የሚያደርግ ሰው እንደዚህ አይነት ምክክር እንደማይጠፋበት ማወቅ አለበት።
መቼም በመልካም ቦታ በጥሩ ቦታ የምንገኝ ከሆነ ይሄ ነገር እንዳለ ሁሌ ማወቅ አለብን። ግን በምን መንገድ? ትዕግስት ያስፈልጋል ለማለፍ፣ ብልሃት ያስፈልጋል። ጅላንፎ መሆን አያስፈልገንም። ነቃ ያለ እንደዚህ አይነት ነገር በዘመናችን በጣም ስላለ፣ መልካም ነገር ካለ እንዴት አድርገን እንደሚያጠፉት ተማከሩበት የሚለው ቃል ለእኛም ይሰራል። ኢየሱስም አውቆ ከዚያ ፈቀቅ አለ። ስለዚህ አንዳንዴ ዞር ማለት ትምህርት ነው። ዞር ማለት ይህ ፈጣን ሪያክት አለመመለስ፣ ሪያክት አለማድረግ፣ ለሆኑ ነገሮች ሁሉ መልስ መስጠት ሌላ ስህተት እንድንሰራ ስለሚያደርግ፣ ሁሉ የሚያውቅ አምላክ ቢሆንም ግን የወሰደው እርምጃ ምንድን ነበረ? አውቆ ከዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት፣ ሁሉንም ፈወሳቸው። እንዳይገልጡትም አዘዛቸው። ይቅርታ፣ እንዳይገልጡትም አዘዛቸው። እንዳይገልጡት ማለት ማን ይህን እንዳደረገ ምናምን በየቦታው ሄደው እንዳይናገሩ። ለምን የሚለውን ገብቶናል። ጊዜው ገና ስለሆነ፣ መለኮታዊ ክብሩ ገና እንዳይገለጥ ስለሆነ በነቢዩ በኢሳያስ የተባለው ይፈጸም ዘንድ እንዲህ አለ አለ። ይህ ቃል በነቢዩ በኢሳያስ ዘንድ አስቀድሞ ተነግሮ ስለነበረ ምን አለ? እነሆ የመረጡት ብላቴናዬን፣ ነፍሴ ደስ የተሰኘችበትን ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለአሕዛብ ያወራል በማለት የተነገረው ቃል ይፈጸም ዘንድ እነሆ ብላቴናዬን፣ ነፍሴ ደስ የተሰኘበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለማን? ለአሕዛብ ያወራል ተብሎ የተነገረው ይፈጸም ዘንድ። አይከራከርም፣ አይጮህም፣ ድምፁን በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ ድረስ። መቼ ነው ድል መንሳት የሚታወጀው? መቼ ንገሩ? መቼ ነው ድል መንሳቱ የሚታወቀው? እስከ መቼ ረዝም አለ? እስከ መቼ ድረስ ነው ማይከራከረው፣ ማይጮኸው፣ ጸጥ የሚለው፣ ድምፁን በአደባባይ ብቻ የሚያሰማ ዝም ያለው? እስከ መቼ ድረስ ነው? በመስቀል ላይ ኃይሉን እስከሚገልጥ ድረስ። የተቀጠቀጠ ሸንበቆ አይሰበርም፣ የሚጤስን የጧፍ ክርም አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ። አሕዛብ ሁሉ ምን? በስሙ ተስፋ ያደርጋሉ። አሕዛብ ማለት ሕዝብ ማለት ነው። እሺ፣ አሕዛብ ማለት ያመነም ያላመነም፣ የእርሱ የሆነም ያልሆነም፣ ሁሉም አንድ ላይ ብዙ ሕዝቦች ሲቆጠሩ አሕዛብ ተብሎ ይጠራል። አሕዛብ ማለት ብዙ ሕዝብ ማለት ነው። ስለዚህ አሕዛብ በስሙ ምን ያደርጋሉ? ተስፋ ያደርጋሉ። በስሙ ሲል ከአሕዛብ መካከል ምን ያሉት? ብዙ ሕዝብ ያመኑ በእርሱ ተስፋ ያደርጋሉ እያለ ነው። ብዙ ሕዝቦች በእርሱ ያመኑ፣ በክርስቶስ ያመኑ ተስፋ ያደርጋሉ። ከዚህ በኋላ ጋኔል ያደረበት እውር ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ሕዝቡ ሁሉ ተገረሙ። እንጃ ይህ ሰው የዳዊት ልጅ ይሆን አሉ። አሁን ተጠራጠሩ። እንዴት ነው ይህ ነገር አሉ። ይህ ሰው ሲሉ ምንነቱን፣ ሰውነቱን። ምክንያቱም በሰውነቱ ስለሆነ እያደረገ ያለው ነገር ግን የሚያደርገው ነገር ግን ምን እንዲሉ አደረጋቸው? የዳዊት ልጅ ይሆንን ብለው እንዲጠራጠሩ ሁሉ አደረጋቸው። ሰውነቱን አልካዱትም፣ ግን የሚያደርገው ነገር ግን ከሰውነትም በላይ ሆነባቸው። ከሰውነት ሁሉ በላይ ሆናቸው። አጋንንት ይታዘዙታል፣ እውር ይበራለታል፣ ሙት ይነሳለታል፣ ሽባ ይቀናለታል፣ ንፋሳት ይታዘዙለታል፣ ማዕበል ይታዘዘዋል። የሚደንቅ ነገር እያደረገ ነው። ማን ነው ይሄ ብለው እስከ መጠራጠር ደረሱ። እንጃ ይህ ሰው የዳዊት ልጅ ይሆን አሉ። ፈሪሳውያን ግን ይህንን ሰምተው ይህ በብኤል ዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ምን አሉ? ደገሙት። አሁንም ድጋሚ እርሱ የአጋንንት አለቃ ስለሆነ ነው አጋንንትን የሚያወጣው አሉ። ጌታችን ኢየሱስ ክርስቶስ እንዲህ ብሎ መለሰ።
ይህ ጥምቀት ቦታ ስትሄዱ ምናምን በጥምቀት በጣም ልትማሩት የሚገባው ትምህርት ነው እዚህ ጋ ያለው። በጣም ይሄ አጥማቂዎች ጋር ስንሄድ እናቷ ላይ ያለው መንፈስ ወደ እሷ መጥቶ እንደዚህ አድርጌ እኔ ነኝ እንደዚህ ያደረግኩትኝ፣ ከዛ ወዲያ 12 አጋንንት በውስጡ አስገብቼ ከዛ ወዲያ እናትየዋ ልጇ ስራ እድገት እንዳታመጣ ምናምን አደረግኩ፣ በቪዲዮ ሪከርድ ይደረጋል። ከዛ ወዲያ ልጅቷ ተፈወስኩ ትላለች። ከዛ ወዲያ ቪዲዮ ታያለች። ከዛ ወዲያ ሄዳ እናቷን ትቀጠቅጣለች፣ ትደበድባለች፣ ከቤት ትወጣለች። ባል ሚስቱን፣ ሚስት ባሏን ምናምን መነቃቀፍ፣ መተማመን እንዳይኖር፣ ፍቅር እንዳይኖር፣ አሰሪ ሰራተኛው፣ ሰራተኛ ከአሰሪው ጋር የምታሰራ ሴትዮ ናት። እንደዚህ በር ላይ አመድ ነስንሳ ድልን ሁሉ ልትቀማ የመጣችው አባራት፣ ግደላት፣ ቁረጣት፣ ፈለጣት። ይህን ምስክር ይሰማል። እሳት ጎርሶ እሳት ነዶ ምናምን ይሄዳል። ፌክ አጋንንት እየተጫወተብን እንደሆነ እዚህ ጋ እዩት። እነርሱ ምን አሉ ፈሪሳውያኖች? ይህ አሉ ክርስቶስን በቢኤል ዜቡል የአጋንንት አለቃ ማለት ነው፣ በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። አለቃቸው ስለሆነ ነው የሚያዛቸውና የሚወጡለት። ግቡ ሲል ይገባሉ፣ ውጡ ሲላቸው ይወጣሉ። እሱ አለቃቸው ስለሆነ ነው አሉ። ክርስቶስ ግን እንዲህ አላቸው። ኢየሱስ ግን ሀሳባቸውን አውቆ እንዲህ አላቸው፣ እርስ በእርሷ የምትለያይ መንግስት አለ። አንድ ያልሆነች መንግስት በአንድ ሀገር ውስጥ አንድ ያልሆነ መንግስት ቢኖር ምን ይሆናሉ? ትጠፋለች። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤትም አይቆምም። ባልና ሚስት ቢለያዩ ቤታቸውን አጽንተው አያቆሙ። አንዱ ክልል ከአንዱ ክልል ጋር ባይግባባ ሀገር የሚባል ይፈርሳል። አንዱ ህዝብ ከሌላው ህዝብ ጋር አንድ ካልሆነ ፈራሽ ነው፣ ይወድቃል፣ ይሞታል፣ ራሱን አሳልፎ ይሰጣል። ታዲያ ምን እያላችሁ ነው አላቸው። ሰይጣን ሰይጣንን የሚያወጣ ከሆነ አለ አጋልጥ ይባላል። እዚህ ውስጥ የተደበቀ 15 ሰይጣን አለ ይላል ቪዲዮ ላይ። እልልልልልልል ህዝቡ ማማን ናቸው? እስኪ ተናገር። አንደኛው ጠቋራ ይባላል፣ አንደኛው አጥቋሪ ይባላል፣ አንደኛው አንፂ ይባላል፣ አንደኛው እንትን ይባላል ምናምን ወዘተርፈ። እልል በሉ አስጩ እናስወጣው፣ አንተ ናውጣ ይላል። ያኛው ያዛል። ህዝቡም ደግሞ ድራማውን ይከተላል። ከዛ ወደ ደግሞ የቤተ ክርስቲያን ገዳም ላይ ስትጎኙ ደግሞ እላክ ላይ ያለው ጭፍራ ነው ጸጉር እንዲያሳድግ ያደረገው፣ እኔ የአጋንንቶች ሁሉ አለቃ ነኝ፣ ናውጣ ና ጭፍራ አንተ ማን ምና ይላል። ሰይጣን ለሰይጣን ሲያወራ ህዝቡ ይዝናናል ቁጭ ብሎ። ዘንባባ ትግረፍክ እንትኑ 12 ይቁረጥክ ይለዋል። ተቆረጥኩልክ ይለዋል። እልልልል ይላል። 19ኙን 12ቱ አሳልፎ ሰጠኝ ይለዋል። ተቀበል ይለዋል። ይቀበላል። ኢየሱስ ብለህ ከምትል ማርያም ብትል እወጣለሁ ይላል። ህዝቡ ያምንና በቃ ኢየሱስ የሚለውን ተው ማርያም ብለህ ካስወጣ ይላል። አጋንንት መጫወቻ ሲያደርገን ነው የሚውለው። ያው ክርስቶስ ግን ምን አለ? ሰይጣን ሰይጣንን የሚያወጣ ከሆነ አለ እርስ በእርሱ ተለያየ፣ እንግዲህ መንግስቱ እንዴት ትቆማለች አለ። እንዴት ሰይጣን ሰይጣንን ያጋልጣል ጎበዝ? አንዱ ቢጋለጥ ሌላው ሊሸሸግ ይሞክራል፣ እንዲሸሸግ ያደርጋል። ለአንድ መንግስት የሚሰራ ነው እያለ ነው። እኔስ አለ በብዔል ዜቡል አጋንንትን የማወጣ ከሆንኩ አለ ልጆቻችሁ በማን ያወጡላችኋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። ስለዚህ እነሱ ይፈርዱባችኋል። እነሱ በእናንተ ላይ ምን ይላል? ይፈርዱባችኋል። አይደለም ሌላ ፈራጆች ይሆኑባችኋል ብሎ ያስቀምጣል። እኔ በብዔል ዜቡል አጋንንት የማወጣ ከሆንኩ ልጆቻችሁ በማን ያወጣችኋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ትደርሳለች። ስለዚህ አጋንንት በእግዚአብሔር መንፈስ እንጂ በአጋንንት መንፈስ አይወጣም። አጋንንታዊ የሆኑ አሰራሮች በቤተ ክርስቲያን ውስጥ በጣም ጠልቀው እየገቡ እንደሆነ ማወቅ አለብን። ይህን ስል ደግሞ የሚደብረው ሰው ሊኖር ይችላል። እንግዲህ ምንም ማድረግ አይቻልም። ገዳማትን የሚያስከብሩት አጋንንት ናቸው። የሚያስጠምቁት አጋንንት ናቸው። ጸጉር የሚያስቆርጡት አጋንንት ናቸው። አለባበስ የሚያስተምሩት አጋንንት ናቸው። ስብከት የሚሰብኩት አጋንንት ናቸው። ቀጠሮ የሚሰጡት አጋንንት ናቸው። እንትና ታየኝ ብሎ የሚናገሩት አጋንንት ናቸው። ከነገ ወዲያ ያሸኛለሁ ብሎ የሚናገረው አጋንንት ነው። በቃ ሁሉ ነገር አጋንንታዊ የሆነ ስራ፣ ህዝቡም ይሄን ይከተላል። ግን እንደዚህ የሚባል ነገር የለም። በቃ እግዚአብሔር አምላክ ውጣ ሲለው ይወጣል፣ ሽሽ ሲለው ይሸሻል፣ ውጣና እዛ ግባ ሲለው ያዘዋል። ማንም አጋንንት ቀን ቆራጭ ያደረገው የለም። ቀን ተቆረጠልኝ ምናምን የሚባል ነገር የለም። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ አለ
እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች አለ። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቅ እንዴት ይችላል? ኃይለኛ ብሎ ምሳሌያዊ ይሰጣቸዋል። በቤት ውስጥ አንድ ሰው እቃ ሊወስድ ቢፈልግ ሌባ ቢመጣ እቤት ውስጥ ያለውን በደንብ እየሰማችሁ ቤት ውስጥ ያለውን ኃይለኛ የተባለውን ሳያስር እንዴት አድርጎ እቃውን ሊነጥቀው ይችላል? ከዚያ ወዲያ ቤቱን ይበዘብዛል። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋር የማያከመች ይበተናል አለ። ስለዚህ ኃይለኛው ማሰር የሚፈልግ ቢኖር ከእኔ ጋር መሆን አለበት። ስለዚህ በአጋንንት መንፈስ ሳይሆን በክርስቶስ አካሄድ ነው መሄድ ያለብን። ክርስቶስን በመቀበል በእግዚአብሔር ስራ ማመን መቻል አለብን። ስለዚህ ከእኔ ጋር ያልሆነ ይቃወመኛል አለ። እርሱ ማን ስለሆነ? የእውነት አምላክ ስለሆነ። ስለዚህ እግዚአብሔር አምላክን ሁሉ የሚቃወም ክርስቶስን የሚቃወም ሁሉ ማንን ይቃወማል? አምላክን ይቃወማል። ስለዚህ እላችኋለሁ አለ፣ ኃጢአት፣ ስድብ ሁሉ ለሰዎች ይሰረይላቸዋል አለ። በደንብ እየሰማችሁ፣ ኃጢአትና ስድብ ሁሉ ለሰው ልጆች ምን ይላል? ይሰረይላቸዋል። ኃጢአትና ስድብ ሁሉ ምን ለሰው ልጆች ምን ይላል? ይቅር ይባላል። ነገር ግን መንፈስ ቅዱስን ለሰደበ ግን አይሰረይለትም ሲል ምን ማለት ነው? የመንፈስ ቅዱስ ስራ እንደሆነ እያወቀ መንፈስ ቅዱስ ላይ አፉን የሚከፍት ማለት ነው። የእግዚአብሔርን ስራ የሚንቅ ስራው የእግዚአብሔር እንደሆነ እያወቀ በአምላካዊ በመለኮታዊ ስራ ላይ የሚቀልድ ወይም የሚያሾፍ እግዚአብሔር በሚሰራው ስራ ላይ የሚቀልድ ቢኖር ያ ሰው ምን አያገኝም ነው? ምሕረት የለውም ነው። እያወቀ ለሚስት መንፈስ ቅዱስን ለሚሰድብ የመንፈስ ቅዱስን ስራ ለሚሳደብ። ምክንያቱም እነሱ በልባቸው እርሱ እውነተኛ አምላክ እንደሆነ ቢያውቁም ግን ደግሞ እርሱን መግደል ስለፈለጉ ነው ይህን እያደረጉ ያሉት። ስለዚህ መለኮታዊ ስራው ላይ የሚናገር ቢኖር መለኮት ላይ አፉን የሚከፍት ቢኖር ኃጢአቱ ይቅር አይባልለትም። ግን ስድብ ሁሉ ለሰው ልጆች ምን ይላል? ኃጢአታቸው ይሰረያል። ስድብና ኃጢአት ይቅር ይባላል። ይቅር በለኝ ካሉ ይቅር እላለሁ። ግን የመንፈስ ቅዱስን ስራ የሚሰድብ ቢኖር ግን የሚያቃልል ቢኖር ግን ይቅር አይባልም። ቢመለስ ግን ይቅር ይባላል። ግን በዛው ቢቀጥልና እስከ መጨረሻው ድረስ ቢሄድ ግን ሞት አለበት፣ የዘላለም ፍርድ አለበት ነው። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ ሰው መሆኑን ብቻ አውቆ ወይም ደግሞ በሰውነቱ ለሚክድ ማለት ነው። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። የመንፈስ ቅዱስ ስራ እንደሆነ አውቆ ግን የሚሳደብ ካለ ነገር ግን ሰው ሆኖ በመምጣቱ ብቻ የሚስት ካለ ግን ይቅርታ ይኖረዋል ማለት ነው። በሰው ልጅ ላይ ሲል በሰውነቱ ባለማወቅ። ምክንያቱም አንደኛው ጳውሎስን ማየት እንችላለን። ክርስቶስንና የክርስቶስ የሆኑትን ሁሉ ያሳድድ ስለነበረ ባለማወቁ ሳተ፣ በማወቁ ግን ተመለሰ፣ ይቅር ተደረገለት፣ ብዙ ነገር ሰራ። በማወቅም በመንፈስ ቅዱስ ላይ ግን የተነጋገሩ እርሱ አምላክ እንደሆነ እያወቁ ግን የካዱ ግን ሞት ይገባቸዋል ሲል ዛፍ ከፍሬዋ ትታወቃለች። ዛፏ መልካም ከሆነች ፍሬዋ መልካም አድርጉ፣ ወይም ደግሞ ዛፏን ክፉ ፍሬዋን ክፉ አድርጉ። ስለዚህ የአንድ ሰው ማንነቱ መገለጫው የሚታወቀው ልክ እንደ ዛፏ ነው። ዛፍ ገና ከመጀመሪያ ማን እንደሆነ ስለሚታወቅ መልካም ፍሬ የምታፈራ ማታፈራ እንደሆነ ከዛፏ ይታወቃል። ዛፉን አይቶ አንድ ሰው ፍሬ ባታፈራ ጥሩ ዛፍ ናት፣ ፍሬዋ ጣፋጭ ነው ምናምን ብሎ መናገር ስለሚችል፣ እናንተ የእፉኝት ልጆች ግን አላቸው። የእፉኝት ልጆች ሲላቸው የእባብ ዘር ናት። ቤተሰብ ወላጆቿን የምትገል ማለት ነው። እሷ ለመኖር ወላጆቿን ገላ የምትኖር እባብ አይነት ናት። ስለዚህ እናንተ የእፉኝት ልጆች አላቸው። ክፉ ስትሆኑ መልካም ለመናገር እንዴት ትችላላችሁ አለ። ክፉ ናችሁ። በቃ በልባችሁ ክፉ አለ፣ በውስጣችሁ ክፋት ነው፣ ሀሳባችሁ ክፉ ነው። ስለዚህ መልካም ነገር ልትናገሩ አትችሉ። በልብ ሞልቶ ከተረፈው አፍ ይናገራልና። ስለዚህ ሰው ከአፉ የሚያወጣው በልብ የሞላውን ነው እያለ ነው ክርስቶስ። ስለዚህ በልባችሁ ክፋት ስላለባችሁ ክፉ ነገር ምን ብላችኋል? ተናግራችኋል። መልካም ሰው ከልቡ መልካም መዝገብ መልካም ነገር ያወጣል። ከአፉ ክፉ ነገር የሚናገር በልቡ ላይ ክፋት የሞላበት ሰው ስለሆነ፣ መልካም ሰው ግን ከልቡ መልካም መዝገብና መልካም ነገር ያወጣል።
ክፉ ሰውን ከክፉ መዝገብ ክፉ ነገር ያወጣል። ስለዚህ እኔ እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። እቺ ነጥብ የሁላችንም ናት። ይኸውና ይሄ ትልቁ ነጥብ ነው። አሁን ለሁላችን ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ስለዚህ ያላረጋግጥናቸው ነገሮች ላይ ሁሉ ውሳኔ የምንሰጥ ከሆነ ባላወቅነው ነገር ሁሉ የምንፈርድ ከሆነ ስለምንናገረው ቃል ሁሉ ጠያቂው ይጠይቀናል። የቃል ባለቤት የሆነ አምላክ ይጠይቀናል። ለዚህ ነው ለቃላችን በጣም መጠንቀቅ ያለብን። ከአፋችን ለሚወጣ ይሄ ከልብ ተርፎ ስለሚወጣ ቃል ስለሆነ ክርስቶስ እየነገረን ያለው። ስለዚህ ስለ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ስለ ቃላቸው ማለት ነው። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮንናለህ። ስለዚህ ቃል ያስፈርዳል አያስፈርድም? አሁን ንገሩኝ። የክርስቶስ ንግግር ነው አይደል ይሄ? ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮንናለህ እያለ ነው። ስለዚህ ከአፍ የወጣ ቃል ያስፈርዳል አያስፈርድም? ያው ያስፈርዳል። የክርስቶስ ትምህርት ነው። ይፈረድብሃል ነው። ስለዚህ አሁን አንዱ ወንድማችንን ይህን ጥያቄ ከሃይማኖት ውጭ የሆነ ከእኛ ከኦርቶዶክስ ውጭ የሆነ በምንም ነገር አይፈረድብህም የሚል ሰው ቢኖር ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ብሏል። ስለዚህ አንድ ሰው በክርስቶስ ቢያምን ግን ቃሉ ትክክል ባይሆንና የሚናገረው ቃል ሁሉ አግባብነት የሌለው ቢሆን ይሄ ሰው ላይ ፍርድ አለበት ወይስ የለበትም ብንለው ምን ብሎ ይመልስልኝ ይሆን? የክርስቶስን ቃል ይሽሮ ይሆን? አላውቅም፣ ግን ያስፈርዳል በትምህርቱ። ይኸው በዚያን ጊዜ ከጸሐፍቶች ከፈሪሳውያን አንዳንዶቹ መለሱና መምህር ወይ ከአንተ ምልክት እንድናይ እንወዳለን አሉት። እስኪ ምልክት አሳየን፣ እንድናምነን፣ እንድንቀበልክ፣ በቃ አንተ የእግዚአብሔር ልጅ ነህ ብለን እንድናምነ ምልክት ስጠን አሉት። ምን ስጠን? ምልክት፣ እናምንህ ዘንድ ምልክት ስጠን አሉት። እውነት ነው ሳቢያችን። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል አለ። ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ምልክትን አይቶ ስለነበረ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል አላቸው። ስለዚህ ዮናስ የማን ምሳሌ ነበረ ማለት ነው? የማን ምሳሌ ነበረ ሲነግራቸው? እንግዲህ ምልክት ከፈለጋችሁ ይህንን ምልክት አድርጋችሁ ያዙ አላቸው። ከዮናስ በላይ ምልክት ሊሆንላችሁ የሚችል ማንም የለም ማለት ታሪኩን ታውቁታላችኋል ብሎ ይነግራችኋል ማለት ነው። ስለዚህ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት ነበረ አላቸው። ማንም አይተርፍማ። እስቲ እንዶ አሳ ነባሪ ሆድ ውስጥ 3 ቀን ከ3 ሌሊት አድሮ ተረፈ የሚባል አለ? የለም። ስለዚህ 3 ቀን ከ3 ሌሊት አሳ ነባሪ ዮናስን ዋጠው። ደግሞ ክርስቶስ አረጋገጠ። ተአምር ነው ተአምር አይደለም? ይሄ ተአምር ነው። ላላመነስ ግን ተረት ይመስላል፣ ግን ተአምር ነው። ግን ክርስቶስ ግን አረጋገጠ እውነት መሆኑን። ክርስቶስ ባይመሰክርና ባያረጋግጥ ኖሮ ተረት ይሉ ነበረ። ተአምር ነው። ተአምር መቀበል ማመን ይፈልጋል። ስለዚህ ተአምሩ ግን ለማን ነው? ለክርስቶስ። የሰው ልጅ በምድር ልብ ውስጥ፣ የምድር ልብ ማለት ምድር ተከፍታ ማለት ነው፣ 3 ቀን ከ3 ሌሊት ይኖራል። ለእርሱ ምሳሌ ነው ያዙት አላቸው። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ወይ ጉድ! ሞተው አይደለ እንዴ? እንዴት ነው የሞተ የሚፈርደው? እንዴት ነው የሞተ የሚፈርደው? ጎበዝ! እረ ሙታን ይፈርዳሉ እያለ ነው አይደለም? ማማለድ አይደለም። አሁን የኛ አባቶ ሰዎች በፍርድ ቀን ሲሉ የትኛዋ ናት የፍርድ ቀን? መቼ ናት የፍርድ ቀን? ጌታ ሲመጣ ነው። ጌታ ሲመጣ። ስለዚህ ጌታ ሲመጣ የነነዌ ሰዎች ክርስቶስ በነበረበት ዘመን አሉ እንዴ? በጣም ሩቅ ለሩቅ እኮ ናቸው።
የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ሲል አሁን ካሉ ትውልድና ከሚመጡት ጋር ምን ይላሉ? ተነስተው ይፈርዱበታል። ለምን? እነሱ የጌታን ቃል አምነው ንስሐ ስለገቡ በዮናስ ስብከት ንስሐ ገብተዋልና ይሄ ቃል ኪዳን ተሰጥቷቸዋል። ምን ማድረግ? መፍረድ። ምን ስላደረጉ? የዮናስን ትምህርት ሰምተው ስብከት ሰምተው ምን ስላሉ? ንስሐ ስለገቡ። እነሆም ከዮናስ የሚበልጥ ከዚህ አለ አለ። ማን ነው ከዮናስ የሚበልጠው? በዚህ ያለው ከዮናስ የሚበልጥ ማን ነው? እውነተኛ ፈራጅ በዮሐንስ ወንጌል ምዕራፍ 5 ላይ ፍርድን ሁሉ ለእኔ ሰጠኝ አለ። ከዮናስ የሚበልጠው ደግሞ ከዚህ ያለ ሲል ማን ነው? እነሱስ ዮናስን ትምህርት ሰምተው ስብከት ሰምተው ስለተመለሱ ይፈርዳሉ አለ። ግን ከዮናስ የሚበልጠው ግን ከዚህ ያለ አለ። የዮናስ አምላክ የሆነ ኢየሱስ ክርስቶስ። ጎበዞች እንቀጥል። ኢየሱስ ክርስቶስ አንድ ሰው ሆኖ ፈራጆች አገኘ ነው ክርስቶስ ሲናገር። እሺ እስቲ እንቀጥላ። ንግስት አዜብ ኢትዮጵያዊቷ፣ እሺ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። በማን? ባላመኑ ትውልዶች ላይ። ኧረ ጎበዝ፣ ምንድን ነው ነገሩ? ሴት እኮ ናት ንግስት አዜባ እንዴ! እርሷን ፈራጅ ናት። ስለዚህ ፈራጅ ስለሆነች አምላክ ናት እያለ ነው ክርስቶስ? አይደለም። ነገር ግን ቃል ኪዳን አላት ነው። ንግስት አዜብ ማናት? ንግስት አዜብ እስኪ ለምንድን ነው ይሄ ስልጣን የተሰጣት? መፍረድ። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለች። እነሆ ከሰለሞን የሚበልጥ ግን ከዚህ አለ አለ። አሃ የሰለሞንን ጥበብ እንኳን ለማየት መምጣት ይሄንን ስጦታ ያሰጣል ማለት ነው። ሞታለች እኮ ንግስት አዜብ፣ ሰው ናት። የሚገርም ነው። ለምን? የሰለሞንን ጥበብ የሰለሞን ጥበብ ከማን የተሰጠው? ከእግዚአብሔር። ስለዚህ የእግዚአብሔርን ጥበብ ለማየት ንግስት አዜብ ሄዳለች ከምድር ዳርቻ። ስለዚህ ትፈርድ ዘንድ ተሰጣት። ለምን? የሰለሞን ጥበብ ልታይ ስለመጣች። እውነተኛ ባለ ጥበብ የሆነውን ክርስቶስን ከሰለሞን የሚበልጠውን ያዩትስ ከዛ በላይ ፍርድ አይፈርዱም? ታዲያ ኃይል የላቸው፣ ምስክር መሆን አይችሉም። እሷ የሰለሞን አይታ ይህንን ጸጋ ካገኘ ከሰለሞን የሚበልጠውን ያመኑትስ፣ እርሱን የተከተሉትስ? እሺ እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። በዚያን ጊዜ ወደ መጣሁበት ቤት እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና አጊጦ ያገኘዋል። ስለማን ነው? ስለ እርኩስ መንፈስ። ማን ሲመጣ? የጌታ ቃል ሲመጣ ባዶ እንደሚሆን ፍርድ እንደሚፈረድ። ከዚያ ወዲያ ይሄድና ከእርሱ የክፋትን 7 ሌሎችን አጋንንት ከእርሱ ጋር ይወስዳል። ገብተውን በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል፣ ለዚህ ክፉ ትውልድ ደግሞ እንዲሆንበታል በማለት ይናገራል። አንዱ ሲወጣ ሌላኛውን ሲቀበለው፣ ያላመነ በክርስቶስ ያልተቀበሉ የከፋ ነገር እንደሚያገኛቸው ሲናገር ነው። 7 እጥፍ ሆኖ ለፈተና እንደሚዳረግ ሲናገር፣ ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጪ ቆመው ነበረ ይላል። እናቱና ወንድሞቹ ሊነጋገሩት ፈልገው በውጪ ቆመው ነበረ። እቺ ክፍል ደግሞ ምን ሆነባቸዋል? ለብዙዎቹ ደግሞ ውድቀት፣ መውደቂያ ሆኗል። እናቱ ሲል ማርያምን፣ እሺ ወንድሞቹን ሊያነጋግሩት ፈልገው ነበረ ብሎ በውጭ ቆሞ ነበረ ሲል ምን ማለት ሲል ከእርሱ ጋር አብሮ ያደጉት፣ በማርያም ቤት ያደጉት፣ በዮሴፍ ቤት ያደጉት እያለ ይተረጉማል ትርጓሜው። አንዱ እነሆ እናትና ወንድሞችህ ሊነጋገሩ ፈልገው በውጭ ቆመዋል ብሎ ይናግረዋል። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ ማን ናቸው? አለ። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ አለ። ቃሉን የሚሰሙት ሁሉ በሰማያት ያለው የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ ክርስቶስ። ይህን ማለት የሚችለው ክርስቶስ ብቻ ነው። እቺን ክፍል ይወስዱና እዚህ ጋ ያለውንም በኋላ ስለምንተነትነው የሚቀጥሉ ክፍሎች ላይ እናያለን እንዴት እንደተሰናከሉበት ስለሚያሳይ። እሺ እርሱ ወንድሜም እህቴም እናቴም ነውና አለ። ስለዚህ ወንድሜ ብለን ክርስቶስን መጥራት እንችላለን አሉ። እነሱ ምን አሉ? ወንድሜ ብለን ክርስቶስን መጥራት እንችላለን አሉ።
ወንድሜ ብሎ መጥራት ግን አይቻልም። እርሱ ሊለን ይችላል፣ ለምን? ሰው ስለሆነ። እኛ ግን ወንድሜ ብለን ስንጠራው መለኮትነቱ የት ልንተው? ስጋን ከመለኮት አንነጥልም። ስለዚህ መለኮትን ወንድሜ ማለት እንችላለን? ጥያቄ። ስለዚህ እርሱ ወንድሜ እህቴ እናቴም ነውና አለ። ወንድሞቼስ እነማን ናቸው አለ። በነገራችን ላይ እናትና ወንድሞች ሊያነጋግሩ ፈልገው በውጭ ቆሟል ሲሉት ወንድሞች የሚሉት ከክርስቶስ በኋላ የተወለዱ ናቸው ብለው ይናገራሉ አይደለ? ተቀዳሚም ተከታይም የሌለህ ተብሎ የተነገረለትም ምን ሊያደርጉት ነው? አንተ ተቀዳሚም ተከታይም የሌለ ብቸኛ ልጅ ነህ የሚለውን የእግዚአብሔርን ቃል ምን ያደርጉታለሽ? ምን ሊያደርጉት ነው? ተቀዳሚም ተከታይም የሌለው የሚለውን ምን ሊያደርጉት ነው? ሊክዱት ነው ማለት ነው። እሱን ቃል ተቀዳሚም ተከታይም የሌለህ ይለዋል ቃሉ። ምን ሊያደርጉት ነው ታዲያ ይህን ክፍል? ስለዚህ ይሄ እጅግ በጣም የተሳሳተ ትምህርት ይሆናል ማለት ነው። ሌላውንም ገና ወደፊት በደንብ አድርገን ስለምንመለከተው በደንብ አድርገን እንመለከታለን። ስለዚህ ይሄ ክፍል በዚህ ይጠናቀቃል ማለት ነው። ምዕራፍ 11 እና 12 ጨርሰናል ማለት ነው። ይሄን ይመስላል።